ሰላም ወደ ዛሬው ገለጻ እንኳን በደህና መጣችሁ። እስቲ አንድ ነገር እናስብ። ብዙዎቻችን የምንፈልገውን ነገር ሁሉ አግኝተን ነገር ግን ውስጣችን የሆነ የባዶነት ስሜት ሲሰማን ምን ማለት ነው? ዛሬ እውነተኛ እርካታን እንዴት ማግኘት እንደምንችል የሚጠቁም አንድ ወሳኝ ጽንሰ ሐሳብ ላይ እናተኩራለን። ጉዟችንን አብረን እንጀምር። ያው ሁላችንም በሕይወታችን ውስጥ ጸጥታ በሰፈነበት ከዕለታዊ ግርግር በራቅንበት ቅጽበት ላይ ይሄ ጥያቄ ይመጣል አይደል? እኔ እዚህ ምን እሰራለሁ? በቃ ይሄ ጥያቄ የብዙዋችንን የውስጥ ፍለጋ መነሻ ነው ማለት ይቻላል። የሚገርመው ነገር ይህ ጥያቄ የሚመጣው ብዙ ጊዜ የስኬት ጫፍ ላይ ስንደርስ ወይም ደግሞ በተቃራኒው ሙሉ በሙሉ ግራ በተጋባንበት ወቅት ነው። አስቡት እስቲ የምንፈልገውን ነገር ሁሉ አግኝተን ግን ባዶነት ሲሰማን ወይም ደግሞ መንገዱ በተፋብን ሰዓት ልክ እንደዛ። እውነት ለመናገር ብዙዎቻችን ትሬድሚል ላይ እንዳለ ሰው ነን። ዝም ብለን ነው የምንሮጠው። ስኬትን፣ የሌሎች ወቅና ምቾትን ለማቋረጥ እናሳድዳለን። ግን ቆም ብለን እነዚህ ነገሮች እውነተኛ እርካታ ይሰጡኛል ወይ ብለን አንጠይቅ። በቃ በልማድ ኃይል እንጂ ከውስጥ በሚመነጭ ትርጉም አንመራም። ስለዚህ በውስጣችን ሁሌን በሁለት ተቃራኒ ኃይሎች መካከል ትግል አለ ማለት ነው። አንደኛው ከውጭ የሚመጣው የህብረተሰቡ ግፊትና የልማድ ኃይል ጫጫታው በዛው ልክ፣ ሌላኛው ደግሞ ከውስጣችን የሚመነጨው የእውነተኛ ማንነታችን ጥሪ፣ ያ ጸጥ ያለ ድምፅ። እዚህ ላይ እንግዲህ የሁለት አይነት የህይወት ምርጫ ቀርቦልናል። በግራ በኩል ያለው መንገድ በውጫዊ ግፊቶች የተሞላ ነው። የማያልቅ የስኬት ሩጫ፣ የሰዎችን ይሁንታ ፍለጋ፣ ጫጫታው የበዛበት መንገድ ነው። በቀኝ በኩል ያለው መንገድ ግን ወደ ውስጥ ይመራል፣ የእውነተኛ ማንነትን እና የህይወት ዓላማን ወደ መፈለግ፣ ጸጥታ ወዳለበት። እና ይህ ሐሳብ ከችግሩ ወደ መፍትሄው ይወስደን ቁልፍ ነው ማለት ይቻላል። እርካታ የሚገኘው ሌላ ሰው በመሆን ሳይሆን ቀድሞኑ ያለውን ማንነት በማንቃት ነው። እስቲ ላፍታ እናስበው። እውነተኛ እርካታ የሚገኘው ሌላ ሰው ለመሆን በመሞከር ሳይሆን ቀድሞንም በውስጣችን ያለውን እውነተኛ ማንነት በማንቃት ነው። ይሄ ፍጹም የአመለካከት ለውጥ ነው። ታዲያ ይህንን እውነተኛ ማንነት እንዴት መልሰን እናገኘዋለን? መልሱ የውስጥ ንድፍ በሚባል ጽንሰ ሐሳብ ውስጥ ነው ያለው። ይሄ ማለት ለእያንዳንዳችን በተፈጥሮ የተሰጠን ወደ እውነተኛ ማንነታችን የሚመለሰን የግል ካርታችን ነው ማለት ነው። የውስጥ ማንነት ውህደት ሲባል ልክ እንደ ኦርኬስትራ አስቡት። ሐሳባችን፣ ስሜታችን እና ድርጊታችን ሁሉም ተስማምተው አንድ አይነት ውብ ዜማ ሲጫወቱ ማለት ነው። የምናስበውና የምናደርገው ነገር አንድ ሲሆን፣ ውስጣችንና ውጫችን ሲጣጣም፣ ያኔ ነው እውነተኛው ውህደት የሚፈጠረው። እንግዲህ ወደዚህ የውስጥ ማንነት ውህደት ለመድረስ 4 ወሳኝ ደረጃዎች አሉ። አንደኛ፣ ከራስ ጋር መገናኘት። ይሄ ማለት ያንን የውስጥ ድምፅ ማዳመጥ ማለት ነው። ሁለተኛ፣ አእምሮን መቆጣጠር። አሉታዊ ሐሳቦችን ዝም ብሎ ከመቀበል ይልቅ መለየትና መቆጣጠር ነው። ሶስተኛ፣ ህልሞችን ማክበር፣ የልብን ፍላጎት በድፍረት መከተል እና አራተኛ፣ ገንቢ ግንኙነቶችን ማዳበር። ከሚያንጹንና ከሚደግፉን ሰዎች ጋር መሆን በጣም ወሳኝ ነው። ግን እዚህ ጋር አንድ ነገር ግልጽ መሆን አለበት። ይሄ ጉዞ ቀላል አይደለም። ምንም አይነት ምታዊ መፍትሄ ወይም አቋራጭ መንገድ የለም። እውነተኛ ራስን መፈተሽ እና ጽናት ይጠየቃል። ስለዚህ በፈጣንና ጊዜያዊ መፍትሄዎች ፋንታ ይህ ሂደት በ3 ጠንካራ መሰረቶች ላይ ነው የተገነባው። ጊዜ በማይሽራቸው መርሆች ላይ፣ እውነተኛ ራስን በመፈተሽ እና በየቀኑ ልንተገብራቸው በምንችላቸው ተግባራዊ ልምምዶች ላይ። ኦኬ፣ ጥሩ። ይህንን ሁሉ የውስጥ ጉዞ ስናደርግ የምናገኘው ውጤት ምንድን ነው? በውስጣዊ ማንነት ውህደት የሚመራ ህይወት በእርግጥ ምን ይመስላል? ምን አይነት ስሜት ነው ያለው? የውስጥ ማንነት ውህደት ሲገኝ ህይወታችን ልክ እንደ ጠንካራ ስር እንዳለው ዛፍ ይሆናል። ውሳኔዎቻችን ሚዛናዊ ይሆናሉ። ለምን? ምክንያቱም ከውስጣዊ እሴቶቻችን ጋር የተገናኙ ናቸው። በራስ መተማመናችን ያድጋል። እናም በዙሪያችን ባሉ ሰዎች ላይ ሳይቀር በጎ ተጽዕኖ መፍጠር እንጀምራለን። እዚህ ላይ ደግሞ በጣም ወሳኝ የሆነ የአመለካከት ለውጥ እናያለን።
ግባችን ራስን መጠገን ሳይሆን ራስን ማስታወስ ነው። መጠገን የሚለው ቃል የሆነ የተሰበረ ነገር እንዳለብን ነው የሚያመለክተው። ማስታወስ ግን ቀድሞንም በውስጣችን ያለውን ሙሉ እና ፍጹም ማንነት እንደገና ማግኘት እንደዛ ነው ማለት ነው። የዚህ ሁሉ ጉዞ የመጨረሻ ግብ በዚህ ሐሳብ ይጠቃለላል። እሱም እውነተኛ እርካታ የሞላበት እና በማያሻማ ሁኔታ የራስ የሆነን ሕይወት መገንባት። ከዚህ በላይ ምን አለ? ስለዚህ ይህንን ገለጻ የምንዘጋው ወደ እያንዳንዳችን በሚመለስ ጥያቄ ነው። የራሳችን የውስጥ ንድፍ ዛሬ ምን እንድናደርግ ይጠይቀናል። መልሱ ምናልባት የጉዟችን መጀመሪያ ሊሆን ይችላል። ስላዳመጣችሁኝ በጣም አመሰግናለሁ።